ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ማክሰኞ የመጋቢት 22 ቀን 2018 ዓ.ም የሰዓቱ ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። በወለጋ በሄሊኮፕተርና በድሮን የታገዘ ጥቃት እየደረሰባቸው መሆኑን ነዋሪዎች ተናገሩ። በዚህ ጥቃት የትምህርት ቤት ጥበቃና አርሶ አደሮች መገደላቸውም ተገልጿል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። በግፍ እስር ላይ የሚገኘው ስንታየው ንጋቱ በተፈጸመበት ድብደባ በከፍተኛ ሕመም ላይ እንደሚገኝ ተገለጸ። ስንታየው በሽብር ወንጀል ቢከሰስም ያለ ፍትህ እየተንገላታ እንደሚገኝ ቤተሰቦቹ ተናግረዋል። ተጨማሪ መረጃ አለን። በኮተቤ በተከሰተ ድንገተኛ የትራፊክ አደጋ ከ10 በላይ ሰዎች ሕይወታቸው አለፈ። ሌላኛው የዜናችን አካል ነው። የሰላም እጦት በምርጫ ቅስቀሳቸው ላይ እንቅፋት መፍጠሩን ተፎካካሪ የፖለቲካ ፓርቲዎች ገለጹ። ገዢው ብልጽግና ፓርቲ በበኩሉ መንግስት የተፎካካሪ ፓርቲዎችን በሰላም የመንቀሳቀስ መብት እንደሚያከብርና እንደሚያስከብር አስታውቋል። ተጨማሪ መረጃ አለን። ከውጭ የሶማሊያ ወታደራዊ የባይዶን ግዛት መቆጣጠራቸውን ተከትሎ የግዛቲቱ አስተዳደር ስልጣናቸውን ለቀዋል። ኢትዮጵያ በሱዳን ጦርነት ጣልቃ ገብ የምትባለው የተባበሩት አረብ ኤምሬትን ለቀጠናው ሰላምና መረጋጋት አስተዋጽኦ እያደረገች መሆኑን አስታወቀች። ከባህር ማዶ በዝርዝር ይዘነዋል። ዜናዎቻችን በዝርዝር እናቀርባለን። በቅድሚያም በወለጋ በሄሊኮፕተርና በድሮን የታገዘ ጥቃት መፈጸሙን ነዋሪዎች ተናገሩ። ጥቃቱ የተከፈተው መጋቢት 20 ቀን 2018 ዓ.ም ማለዳ ጀምሮ ሲሆን ተባብሶ ቀጥሎ ዛሬ ከንጋት ጀምሮ የአማራ ክልል ተወላጆች በሚኖሩባቸው መንደሮች በጦር ሄሊኮፕተር ድብደባ እየተፈጸመባቸው ይገኛል ሲሉ ተናግረዋል። በሜጀር ጀነራል አማረ ባህታ ከሚመራው ምዕራብ እዝ የተውጣጡ በርካታ ክፍለ ጦር ሙሉ ሰራዊት በምስራቅ ወለጋና በሆሮ ጉድሩ ወለጋ ዞን ስር በሚገኙ አካባቢዎች ላይ መሰማራቱንም ተናግረዋል። ጥቃቱ የተጀመረው መጋቢት 20 ቀን 2018 ዓ.ም ጠዋት ላይ ሲሆን በዚህም በምስራቅ ወለጋ ዞን ጊዳ አያና ወረዳ አንዶ ዲቾ ቀበሌ ስር በምትገኘው በታዳጊዋ አሊ ከተማ በአንድ ትምህርት ቤት ላይ የድሮን ጥቃት ተፈጽሟል ነው ያሉት። በታዳጊዋ አሊ አንደኛ ደረጃ ትምህርት ቤት ላይ በተፈጸመው በዚህ የሰው አልባ አውሮፕላን ጥቃት የትምህርት ቤቱ ጥበቃ አባላትና በትምህርት ቤቱ ቅጥር ግቢ ውስጥ የነበሩ የከብት መኖ ሳር ሲያጭዱ የነበሩ አርሶ አደሮችን ጨምሮ ከ5 በላይ ንጹሃኖች ህይወታ ቸው ማለፉን አረጋግጠዋል። በተጨማሪ ምንም እንኳን የመማር ማስተማር ሂደቱ በአካባቢው የተቋረጠ ቢሆንም መማሪያ ክፍሎቹና ሌሎች የትምህርት ቤቱ ንብረቶች ሙሉ በሙሉ መውደማቸውም ተገልጿል። ትላንት ጠዋት የድሮን ጥቃት በተፈጸመበት በአሊ ቀበሌ ዙሪያ ዛሬም የሁለት የጦር ሄሊኮፕተሮች የቦምብ ድብደባ ሲያካሂዱ ማርፈዳቸውን አብራርተዋል። መንግስት በምስራቅ ወለጋ ዞን የጀመረውን ጥቃት በሆሮ ጉድሩ ወለጋ ተስፋፍቶ ቀጥሎ በዛሬው በአቤ ደንጎሮ ወረዳና በጉዲ አቢሊ ወረዳ የድሮን አሰሳና ጥቃት ሲፈጸም ውሏል ተብሏል። ከዚህ በተጨማሪም በጉዲያ ቢላ ወረዳ ውባንጭና አካባቢ ላይ የዘፈቀደ የመድፍና የሞርተር ድብደባ ሲፈጸም ያረፈደ ሲሆን በዚህም ተከዝኖ የተቀመጠ የአርሶ አደሮች እህል መውደሙን ተጎጆች ተናግረዋል። ከነቀምቴ ከተማ ምስራቃዊ አቅጣጫ ይዞ አንገር ጉቴ፣ ጊዳ አያና፣ ኪረምዙ ይዞ ሙሉ የምስራቅ ወለጋ ዞን አካባቢዎች እንዲሁም አሙሩና ጃርዴጋ፣ ጃርቴ፣ ጉዲያ ቢላና አቤደንጎሮ ወረዳዎች ይዞ ሙሉ የሆሮ ጉድሩ ወለጋ ዞን አካባቢዎች ላይ የተጠናከረ የድሮን አሰሳና ጥቃት እንዲሁም የሄሊኮፕተር ድብደባ እየተካሄደ መዋሉንም ነዋሪዎቹ አረጋግጠዋል። የአካባቢው ነዋሪዎች የሀገር ውስጥና ሌሎች ዓለም አቀፍ የሰብአዊ መብት ተሟጋች ተቋማት በአየርና በምድር የተቀናጀ ጥቃት በንጹሃን ላይ የሚፈጸመውን ጭፍጨፋ ትኩረት ሰጥተው እንዲከታተሉና አስፈላጊውን ምርመራ እንዲያደርጉ ጥሪ አቅርበዋል። በግፍ እስር ላይ የሚገኘው ስንታየው ንጋቱ በተፈጸመበት ድብደባ በከፍተኛ ሕመም ላይ እንደሚገኝ ተገለጸ። በአማራ ክልል በተፈጠረው ግጭት በግፍ እስር ላይ የሚገኘው ስንታየው ንጋቱ በምርመራ ወቅት ከተፈጸመበት ድብደባ በኋላ ነው ሕመም ላይ የወደቀው ተብሏል። በደሴ ከተማ ተወልዶ ያደገው ስንታየው ንጋቱ ገብረየስ ባለትዳርና የልጆች አባት እንደሆነም ተገልጿል። ጠቅላላ መካኒክና ማሽኖችን መጠገንና በብየዳ ስራ ተሰማርቶ ራሱንና ቤተሰቦቹን እያስተዳደረ ባለበት ወቅት በመንግስት ኃይሎች ለግፍ እስር ተዳርጓል ተብሏል። ስንታየው በሽብር ወንጀል ቢከሰስም ያለ ፍትህ እየተንገላታ እንደሚገኝ ቤተሰቦቹ ተናግረዋል። ብሔሩ ነው እንደ ወንጀል የተቆጠረበት የሚሉት ቤተሰቦቹ በተለይ ከ2015 ጀምሮ በሰፊው የአማራ ክልል በተጀመረው ጦርነት ሳቢያ በፌዴራል ማረሚያ ቤቶች ብቻ በህግ ስም ቢያንስ ከ300 በላይ የክልሉ ተወላጆች ያለ ፍትህ ታግተው እንደሚገኙ የመብት ተሟጋች ተቋማት በተለያዩ ጊዜያት ገልጸዋል። ስንታየው ንጋቱ በምርመራ ስምም በፌዴራል ፖሊስ ወንጀል ምርመራ ቢሮ ሜክሲኮ
በጨለማ ክፍል በአዋሽ አርባና በሰመራ ተወስደውና ሲቪሎች ህጉ በማይፈቅደው በወታደራዊ ካምፕ ጭምር መንግስታዊ እገታ ተፈጽሞባቸው አሰቃቂ የሰብአዊ መብት ረገጣ ከተፈጸመባቸው የፖለቲካና የህሊና እስረኞች መካከል አንደኛው ገፈት ቀማሽ ተጠቃሽ ነው። በከፍተኛ ህመም ላይ የሚገኘው ስንታየው ንጋቱ ሜክሲኮ ውስጥ ክፉኛ ተገርፎ ብዙ ግፍ ተፈጽሞበታል። በእነ ስንታየውና በማይታወቁ አባሪዎቹ ላይ የከሸፈው ሴራ በሚል ዶክመንተሪ መሰራቱም አይዘነጋም። ከደረሰበት ድብደባ ጋር በተያያዘ የቀኝ ኩላሊቱ ፌል አድርጓል። የዘር ፍሬው ላይም ድብደባ በመፈጸሙ ከፍተኛ ጉዳት አድርሰውበታል ተብሏል። አሁን ላይ በቂሊንጦ፣ በቃሊቲ፣ በአባ ሳሙኤል፣ በዝዋይና በሌሎች ማረሚያ ቤት በግፍ እስር ላይ የሚገኙት አማራዎች ዕጣ ፈንታ እንደሆነ በቤተሰቦቹ ላይ ማስፈራሪያ፣ ማዋከብና ዛቻ ተፈጽሟል፣ እንዲበተኑም ተደርጓል ነው የተባለው። የብሔራዊ መረጃና ደህንነት ኃላፊዎች ፍርድ ቤቱ በነጻ ቢለቅህም እኛ መንግስት ስለሆንን አፍነን ወሰድንህ እንገላለን ብለው ዝተውበታል ሲሉም ቤተሰቦቹ ገልጸዋል። ስንታየው ንጋቱ አሁንም ካለበት የጤና ከባድ ችግር አንጻር በቂና የተሻለ የሚባል ሕክምና እያገኘ እንዳልሆነ ገልጸው መፍትሄ በሌለውና በተንዛዛ ቀጠሮ መማራራቸውን ተናግረዋል። ስንታየውን ጨምሮ አያሌ በግፍ እስር ላይ የሚገኙና በህመም ብቻ ሳይሆን በሁለንተናዊ ችግር እየተጠበሱ ያሉ የፖለቲካና የህሊና እስረኞች ብሎም የተበተኑ ቤተሰቦቻቸው የወገንን ሁሉን አቀፍ ድጋፍ እንደሚፈልጉ ተገልጿል። በኮተቤ በደረሰ የትራፊክ አደጋ ከ10 በላይ ሰዎች ህይወት ማለፉን የአዲስ አበባ ፖሊስ አስታወቀ። በአዲስ አበባ ከተማ ኮተቤ 02 መስመር በተለምዶ አንንቆርጫ ተብሎ በሚጠራው ቁልቁለት ላይ በተከሰተ የትራፊክ አደጋ በሰውና በንብረት ላይ ከባድ ጉዳት ማድረሱ ተገልጿል። አደጋ የደረሰው ከተፈቀደለት ጭነት በላይ 19 ሰዎችን ይዞ ሲጓዝ ነበር በተባለ የህዝብ ማመላለሻ ታክሲ ከንጋቱ 11 ሰዓት ከ30 አካባቢ መሆኑን የአዲስ አበባ የትራፊክ ማኔጅመንት ባለስልጣን አስታውቋል። የአዲስ አበባ ፖሊስ ጠቅላይ መምሪያ መንስኤውን በሚመለከት ገና በማጣራት ላይ መሆኑን ገልጿል። ኮሚሽኑ ተሽከርካሪው በአደጋ ወቅት 19 ሰዎችን ጭኖ የነበረ መሆኑን በመግለጽ የ3 ሰዎች ህይወት ወዲያውኑ ማለፉን አረጋግጧል። በአደጋው ቀላልና ከባድ ጉዳት የደረሰባቸው 16 ሰዎችም በአቅራቢያ ወደሚገኙ ሆስፒታሎች መወሰዳቸውንና የሕክምና እርዳታ እንዲያገኙ እንደተደረጉም ተገልጿል። በዚያው አደጋም በአዲስ አበባ ከተማ ኮተቤ 02 አካባቢ በተለምዶ አንቆርጫ ገብርኤል ቁልቁለት በሚወስደው መንገድ ላይ ዛሬ ጠዋት 1 ሰዓት አካባቢ በደረሰ አሰቃቂ የትራፊክ አደጋ ከ10 ሰዎች በላይ ህይወታቸው ማለፉ ተረጋግጧል። የአደጋው መንስኤ እያጣራ እንደሚገኝ የአዲስ አበባ ፖሊስም አስታውቋል። አንድ ተሽከርካሪ የመንገዱን አካፋይ ጥሶ በመውረዱ በተከሰከሰበት በዚህ ዘግናኝ አደጋ ህይወታቸውን ካጡት መንገደኞች መካከል በማይታመን ሁኔታ አንዲት ትንሽ ታዳጊ ህፃን በተአምር በህይወት መትረፍ ችላለች። በአካባቢውና በመላ ሀገሪቱ የሚገኙ አሽከርካሪዎችም ከእንዲህ አይነቱ ልብ ሰባሪ አደጋ ትምህርት በመውሰድ ከፍተኛ ጥንቃቄና እርጋታ እንዲያደርጉ ጥሪ ቀርቧል። የሰላም እጦት በምርጫ ቅስቀሳቸው ላይ እንቅፋት እንደፈጠረባቸው ተፎካካሪ የፖለቲካ ፓርቲዎች ገለጹ። ለመጪው 7ኛው ጠቅላላ ምርጫ የምረጡኝ ቅስቀሳ ማካሄድ ከጀመሩ ተፎካካሪ ፓርቲዎች መካከል የመላ ኢትዮጵያ አንድነት ድርጅት መኢአድና እናት ፓርቲ ሰላምና ጸጥታ አለመኖሩ በአንዳንድ አካባቢዎች ያለውን አስፈላጊ ጫና እንዲሁም የነዳጅ እጥረት በቅስቀሳ ስራቸው ላይ እንቅፋት እንደፈጠረባቸው አስታውቀዋል። የመኢአድ የህዝብ ግንኙነት ኃላፊ አቶ ታጠቅ አሰፋ ፓርቲው የምርጫ ቅስቀሳ እያካሄደ ቢሆንም የጸጥታ ችግርና በአንዳንድ ክልሎች የሚገኙ የመንግስት ኃላፊዎች በፓርቲ አባላት ላይ እያሳደሩ ያሉት አላስፈላጊ ጫና የምርጫ ቅስቀሳውን እስከ ማስተጓጎል እንደደረሰ ገልጸዋል። አቶ ታጠቅ አክለው ምርጫ ሁሉንም አካታች መሆን አለበት፣ የፖለቲካ ምህዳሩንም ማስፋት ያስፈልጋል ብለዋል። በተመሳሳይ የእናት ፓርቲ የውጭ ጉዳይ ኃላፊ አቶ ጌትነት ወርቁ በዓለም አቀፍ ደረጃ የተፈጠረ የነዳጅ አቅርቦት ችግር በትራንስፖርት የምርጫ ቅስቀሳ ለማካሄድ እንቅፋት መፍጠሩን ተናግረዋል። አቶ ጌትነት በተጨማሪም ተፎካካሪ የፖለቲካ ፓርቲዎች ያለምንም የጸጥታ ከለላ ቅስቀሳ ለማድረግ መቸገራቸውን በመጥቀስ መንግስት አስተማማኝ ሰላምና ጸጥታን እንዲያረጋግጥ ጠይቀዋል። የብልጽግና ፓርቲ የዲሞክራሲና የባህል ግንባታ ሚኒስቴር ዴኤታ አቶ አለማየሁ እጅጉ በሰጡት ምላሽም ማንኛውም ፓርቲ ሆነ ዜጋ በፈለገው መንገድ የመንቀሳቀስ መብት በህገ መንግስቱ መረጋገጡን ጠቅሰው ብልጽግና ፓርቲም የተፎካካሪ ፓርቲዎችን በነጻነት የመቀስቀስ መብት እንዲያከብርና እንደሚያስከብር ተናግረዋል። የተፎካካሪ ፓርቲዎቹ ምርጫን በሀሳብ የበላይነት ሊመራ እንደሚገባ በማሳሰብ ቀጣዩ ምርጫ ሰላማዊ፣ ግልጽና ዲሞክራሲያዊ እንዲሆን መንግስት በትኩረት ሊሰራ እንደሚገባ አጽንኦት ሰጥተዋል።
የሶማሊያ ፌዴራል ኃይሎች ባይዶአን ተቆጣጠሩ። የፌዴራል ጦርና የተጓዳኝ ታጠቁ ቡድኖች ባይዶአን መቆጣጠራቸውን ተከትሎ የሶማሊያ የደቡብ ምዕራብ ግዛት ፕሬዝዳንት አብዲ አዚዝ ሐሰን ላፍታጋሪ ስልጣናቸውን መልቀቃቸውን አስታውቀዋል። በባይዶአ በነበረው ግጭት ቢያንስ የሁለት ሰዎች ሕይወት ሲያልፍ 25 ሌሎች ደግሞ ቆስለዋል ነው የተባለው። ላፍታጋሪም በይፋ የፌስቡክ ገጻቸው ባወጡት አጭር መግለጫ መልቀቂያቸው ወዲያውኑ ተግባራዊ እንዲሆን ጠይቀዋል። ሆኖም ስለ ውሳኔው ዝርዝር ማብራሪያ አልሰጡም። በአሁኑ ወቅት የት እንደሚገኙም የታወቀ ነገር የለም። ሰኞ የሶማሊያ ብሔራዊ የጦር ኃይሎች ከታጠቁ ሚሊሻዎች ጋር በመሆን ወደ ባይዶአ የገቡ ሲሆን የፖሊስ ጣቢያውና ዋና ዋና ንግድ ማዕከላትን ጨምሮ ቁልፍ ተቋማትን መቆጣጠራቸው ተዘግቧል። ለላፍታጋሪን ታማኝ የሆኑት የክልሉ ኃይሎችም ከተማዋን ለቀው መውጣታቸው የተገለጸ ሲሆን አውሮፕላን ማረፊያውና የፕሬዝዳንቱ ጽሕፈት ቤትን ጨምሮ ስትራቴጂካዊ ስፍራዎች በአፍሪካ ሕብረት የሚመራው ኃይል ጥበቃ ስር እንደነበሩ ትላንት መዘገቡ ይታወሳል። የፕሬዝዳንቱን መልቀቅ ተከትሎም የደቡብ ምዕራብ ግዛት የፋይናንስ ሚኒስትር አህመድ መሐመድ ሁሴን ተጠባባቂ ፕሬዝዳንት ሆነው ተሰይመዋል። በሌላ በኩል ኢትዮጵያ በሱዳን ጉዳይ ጣልቃ በመግባት ለምትተቸው የተባበሩት አረብ ኤምሬትስ ቀጠናውን በማረጋጋት ዘንድ ከፍተኛ ሚና እየተጫወተች ትገኛለች ስትል አወደሰች። የተባበሩት አረብ ኤምሬቶች በሱዳን እየተካሄደ ባለው ግጭት ውስጥ ባለ ተሳትፎ ሳቢያ ዓለም አቀፍ ትኩረትና ትችት እየገጠማት ቢሆንም ኢትዮጵያ አገሪቱ በቀጠናው ጸጥታና መረጋጋት ላይ ለምታበረክተው ሚና አድናቆቷን ገልጻለች። በገልፍ ኒውስ ዘገባ መሰረት ይህ የተገለጸው ትላንት ሰኞ ዕለት በአቡዳቢ በተባበሩት አረብ ኤምሬቶች የፌዴራል ብሔራዊ ምክር ቤት የመከላከያ የሀገር ውስጥና የውጭ ጉዳይ ኮሚቴ ሰብሳቢ ዶክተር አሊ ራሻልድ አል ኑአየሚን እና በተባበሩት አረብ ኤምሬቶች የኢትዮጵያ አምባሳደር ጀማል በከር አብዱላ መካከል በተካሄደው ስብሰባ ላይ ነው። ሁለቱ ወገኖች የሁለትዮሽ ግንኙነታቸውን የገመገሙ ሲሆን በዋና ዋና ቀጠናዊ ክስተቶች ላይ ውይይት አድርገዋል ተብሏል። ትብብርን ለማጠናከርና መረጋጋትን ለማስፈን ያላቸውን የጋራ ቁርጠኝነትም በድጋሚ አረጋግጠዋል። በተጨማሪም ለቀጠናው ቀውሶች ፖለቲካዊ መፍትሄዎችን መሻት ያለውን ጠቀሜታ አጽንኦት ሰጥተዋል ተብሏል። በስብሰባው ላይም አምባሳደር ጀማል በከር የተባበሩት አረብ ኤምሬቶች ቀጠናዊና ዓለም አቀፋዊ ሰላምና ደህንነትን ለመደገፍ ለምታደርገው ቀጣይነት ያለው ጥረት ኢትዮጵያ ያላትን አድንቆት መግለጻቸውን ገልፍ ኒውስ ዘግቧል። አምባሳደሩ አክለውም ኢትዮጵያ በተባበሩት አረብ ኤምሬትስ ሉዓላዊነት፣ ደህንነትና የግዛት አንድነት ላይ የሚሰነዘሩ ዛቻዎችን በመቃወም ከአገሪቱ ጎን እንደምትቆም በድጋሚ አረጋግጠዋል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።